የዴዚ እናት አርፋለች። ነፍሷን በአጸደ ገነት ያስቀመጠው። እጅግ በጣም ነው ያዘንኩት። በጣም ነው ልብ የሚሰብረው። ማንም ሰው እናት በማጣት አይቀጣ። በርካቶቻችን የምናውቃት ዴዚ እናቷ አርፋለች ተብሏል። ነፍሷን በአጸደ ገነት ያድርግልን ፈጣሪ ማለት ፈልጋለሁ። ከዚሁ ጋር በተያያዘ ግን የታዘብኳቸውን 1 2 3 ነገሮችን ለእናንተ የማጋራችሁ ይሆናል። እናንተም እንግዲህ ቪዲዮውን እስከ መጨረሻው ካያችሁ በኋላ ተዝብታችሁን ሐሳብ አስተያየታችሁን ኮሜንት ላይ ታጋሩኛላችሁ። በዴዚ እናት ጉዳይ ጥያቄ ነበረኝ፣ እውነት ነው አይደለም የሚለው። አሁን ግን እውነት መሆኑን አረጋግጫለሁና እጅግ በጣም ነው ያዘንኩት። በጣም ነው ልብ የሚሰብረው። ማንም ሰው እናት በማጣት አይቀጣ። የእናት ሞት በጣም ከባድ ነው። እግዚአብሔር አምላክ ለመላ ቤተሰብ፣ ለወዳጅ፣ ለዘመድ ጽናትን እመኛለሁ። ዴዚም እግዚአብሔር ጽናቱን ይስጥሽ። እመቤት የቅድስት ድንግል ማርያም ጥላ ከለላው አስጠበቃቱ ሁንሽ። ሁለቱን ነፍስ ነሽና ራስሽን አረጋጊ፣ አትጎጂ። አሁን ለራስሽ ሳይሆን ለልጅሽም ነው የምትኖሪው። እናትነት የሚጀምረው ገና እርግዝና ላይ ነውና አንቺም አሁን ለልጅሽ መበርታት አለብሽ። ለጽንሱ መበርታት ስላለብሽ እግዚአብሔር ጽናቱን ይስጥሽ ለሁላችሁም። ግን እኔ በጣም ብዙን ጊዜ ተናግሬዋለሁ። በጣም ብዙን ጊዜ መልስ ያጣውለት ጥያቄ ነው። የኢትዮጵያ ሆስፒታሎች አስተውላችሁታል? ግን እያንዳንዱ ሰው የምናቃቸው፣ አብዛኞቹ የምናቃቸው ሰዎች ሊታከሙ ሄደው ግን ሬሳቸው ነው ወደ ቤት የሚመጣው። በህይወት ሄደው ግን ሞቶ ነው የሚመለሱትና ዋይ? ይሄ ጥያቄ መሆን ያለበት፣ ይሄ መንግስትም መጠየቅ ያለበት፣ ህዝብም ግለሰብም ይሄን ነገር አጥብቆ ሊጠይቀው የሚገባ ነገር ነው ብዬ አስባለሁ። አይ ነው ምናልባት ይሄ ትክክለኛው ሰዓት ላይሆን ይችላል ይሄን መናገሬ። ግን አመመኝ ብላ ሆስፒታል ሄዳ እዛው እንዳረፈች ነው የሰማሁት። ብዙ አርቲስቶች፣ ብዙ ታዋቂ ሰዎች፣ ብዙ ታዋቂ ያልሆኑ ሰዎችም አመመኝ ብለው ራሴን አመመኝ፣ ሆዴን አመመኝ ብለው ሞተው ነው የሚመለሱት። በእግራቸው ሄደው ግን በሳጥን ነው የሚመለሱት። እና ይሄ ነገር ሊጠየቅ የሚገባው ትልቅ ነገር ነው። እና ኢትዮጵያ ውስጥ ያሉ የመንግስት ሆነ የግል ሆስፒታሎች በጣም መጣራት ያለባቸው ነገሮች ነው ያለባቸው ነገሮች በጣም ብዙ አሉና ዋይ ሰው አመመኝ ብሎ ሄዶ ድኖ ማይመለስበት፣ ሞቶ የሚመለስበት ምክንያት ምንድን ነው? ይሄን ነገር ሁሉም ሰው ጥያቄ መጠየቅ አለበት። እየፈራን ነው። እኛውን ሀገራችን እኮ ስንመጣ አሞን ሄደን በህይወት ላንመለስ ነው ማለት ነው እንዴ? ብዙ ዲያስፖራ አለ እና የኢትዮጵያ ሆስፒታል ገብቶ ታክሞ ሳይድን በህይወቱን አቶ ሊመለስ ነው ማለት ነው። ይሄ ትልቅ ጥያቄ የሚያስነሳ ጉዳይ ስለሆነ መንግስት በዚህ ጉዳይ ላይ ራሱ ብትሰራ በጣም ደስ ይለኛል። ምክንያቱም ማንኛውም ሰው ጤነኛ ሆኖ እንኳን ራሴን አመመኝ ብሎ ሄዶ ሞቶ የሚመለስበት ከሆነ ምን አይነት ሕክምና ነው? ምን አይነት ሐኪሞች ናቸው? ምን አይነት ነርሶች ናቸው በየሆስፒታሉ ያሉት? ብዙ መረጃዎችን ሰምቻለሁ እኔ ራሴ። አብዛኛው የግል ሆስፒታሎች ላይ እንደዚህ ከዩኒቨርሲቲ የተጫሩ ነርስ የሆኑ ዶክተር የሆኑ ግን ከዩኒቨርሲቲ የተጫሩትን በቅናሽ ዋጋ እያመጡ እንደሚያሰሩ ሰምቻለሁ። እና እንደዛ ከሆነ ደግሞ በሰው ህይወት ላይ እየቀለዳችሁ ነው። ገባችሁ አይደለ? በሰው ህይወት ላይ እየቀለዳችሁ ነው። ትክክለኛ ዶክተሬቱን ያልያዘ ትክክለኛ ነርስነቷን ያልያዘችን እየቀጠራችሁ መርፌ ሳይሆን የሬሳ ማድረቂያ የሚወጉ ነርሶች ያሉባት ሀገር ሆናለች። ሰው ታሞ ሄዶ በህይወት የማይመለስባት ሀገር ሆናለች። ስለዚህ ይሄን ነገር ሁሉም ሰው ጥያቄ መጠየቅ አለበት ብዬ አስባለሁና ይሄን ለማለት ነው። እግዚአብሔር አምላክ አሁንም በድጋሚ ጽናቱን ይስጥ ለመላው ቤተሰብ፣ ለወዳጅ፣ ለዘመድ። ዴዚ አይዞሽ፣ እግዚአብሔር ካንቺ ጋር ይሁን፣ አይዞሽ። በጣም ያሳዝናል። ዴዚን ታውቋታላችሁ። እጅግ በጣም ገና ትንሽ ልጅ ነች። በዛ ላይ ደግሞ እርጉዝ ነች። እናቷ በዛሬው ዕለት እንዳረፈች እንግዲህ በርካቶቻችሁ ሰምታችሁ ይሆናል ብዬ አስባለሁኝ። እናቷን እንግዲህ ነፍሷን በአጸደ ገነት ፈጣሪ ያኑርልን ማለት ፈልጋለሁ። እያንዳንዳችን መቼ እንደምንሞት አናቅም። ህይወት እንግዲህ መወለድ፣ ማደግ፣ መሞት ይሄ ተፈጥሯዊ ነገር ነው። ውስጥ ላይ ያለውን ነገር ባናውቅም አንዳንድ የታዘብኳቸውን ነገር ላካፍላችሁ፣ እናንተንም ታጋሩኛላችሁ። ከእናቷ ጋራ ሳትገናኝ በቃ ተለያዩ አይነት ነገር የሚል ነው። አሁን ኦልሬዲ እንግዲህ ይገናኙ በመሃል በፊት ግጭት እንደነበር አውቃለሁ። ይገናኙ አይገናኙም በደንብ ማውቀው ነገር የለኝም። እቺ ልጅ እርጉዝ ነች። አስፈላጊ አይመስለኝም ይሄንን ማለት
ምክንያቱም አንድ ነፍስ ብቻ ሳይሆን ሁለት ነፍስ ነች አሁን ላይ። ወረቀት አይደለም የተሸከመችው። አላህ ጽናቱን ብርታቱንና ኃይሉን ይስጣት ይህን ጊዜ እንድታልፈው። ምክንያቱም ካለፈችው ጊዜ ከባዱ ጊዜ የአሁኑ ጊዜ ነው። ይህ አሁን እየመጣባት ያለው ጊዜ ነው። ስለዚህ እናንተ ደግሞ ሌላ ፈተና አትሆኑባት። ሌላ ፈተና የኛ ኮሚኒቲ አይደለችም፣ እቺ ሀበሻ አይደለችም። እንደ ሀበሻ እንኳን ነገሮችን የራሱ ጉዳይ ብላ የምትተው አይደለችም እንደ ሀበሻ። እና በዛ ላይ ደግሞ ገና ልጅ ነች። እያንዳንዳችንን ብንሆን እንግዲህ ሞት መቼ እንደሚመጣ አናውቅም። በህይወት በነበሩበት ሰዓት ለማገናኘት መሞከር መጣር መልካም ነው። ከዛ ውጭ ግን እንደዚህ ማድረግ ደግሞ መልካም አይደለም። ከዚህ በላይ ምን ይመጣባታል? በጣም ከባድ ነገር የተፈጠረው እኮ ለሷ ነው። ዴዚን የሚነካት ሰው የለም። የትኛውም ሰው ከእናት ጋር ይጣላል። አጋጣሚ ሆኖ የአሁኑ ልጆች ሶሻል ሚዲያ ላይ ስለሆነ ኑሯቸው ሶሻል ሚዲያ ላይ የሚያወጡት እራሳቸው ናቸው። እና እናትየዋ የሚወጣችው ሪከርድ ይደረግ ነበር። ብዙ ነገር እናት ታስርባለች። እች እናት ያልተባለችው ነገር የለም እኮ። ልጇን አትመግብም ነበር፣ የርባት ነበር። ከእናት በላይ ሆነው መጥተው የሚያወሩ እኮ ብዙ ነው የነበሩት፣ ልክ እንዳንቺ ማለት ነው። ስለዚህ ፕሊዝ አትሊስት እንኳን ሰው ሲሞት እናት ስትሞት ለእናት ክብር ካልኖራችሁ፣ እኔ እውነቴን ነው የምልህ ማርያምን በጣም ይደብራል። አንቺ ማን ስለሆንሽ ነው የእናትየዋን ኢሞሽናል እንዴት ኮንትሮል ማድረግ እንዳለባት የምትነግሪያትኝ እንዴ? በትምህርትም በእውቀትም በዲሲፕሊንም እኮ ዴዝን ያፈራችው እሷ ናት እንጂ የ6 months of 1 year ሎንግ ዲስታንስ ሪሌሽንሽፕ እኮ አይደለም እንዴ። ዴዚን የቀረጸችው ያሳደገችው ያስተማረችው እኮ እሷ ናት እንጂ አንቺና መሰሎችሽ አይደላችሁም ሲስተር። ስለዚህ ኢሞሽናሊ ኮንትሮል አላረገችም። ሶሻል ሚዲያ ላይ አወጣቻት ልጇን ሰብሰብ አድርጋ። ሰው ማንም እናት አንቺ በዚህ መንገድ ብትሄጂ ነው የሚሻልሽ፣ ተማሪ፣ ጊዜው ገና ነው ይላል እንዴ? አይደለም ለዴዚ ላይክ 20 ላይክ 19 የሆኑ ልጆች ራሱ እንደዛ ነው የነበረው እድሜዋ በዛን ጊዜ። ሁለተኛ ሰሞኑን እናትየዋ ናፍቀሽኛል የሚል ስቶሪ የሶሻል ሚዲያዋ ላይ ለጥፋለች የሚል ነገር ሰምቻለሁ። ቆይ ላስደምጣችሁ። ልጄ ናፈቀችኝ ብላ እንዴት አትናፍቅ? ዴዚ ደግሞ ሺዝ ቬሪ ያንግ ነች። ገባችሁ? ማወቅ ያለባችሁ ዴዚ በጣም ወጣት ነች። ሺዝ ቬሪ ያንግ፣ ገና ብዙ ሚስቴክ መስራት የምትችል ልጅ ነች። ገባችሁ? ሁላችንም እኮ አሁን ራሳችንን ጻድቅን በልጅነታችን ስንት ኃጢአት ሰርተናል፣ ስንት በድግና አድርገናል ጋይስ። ዛሬ ሶሻል ሚዲያ ላይ መተን እዚህ ጋር ቁጭ ብለን ነጠላና ጋቢ ለብሼ ስለመጣሁባችሁ አይደለም። እውነቴን ነው የምነግራችሁ። ሲያሪ በጣም ሳድ በልጅ መጎዳት መጥፎ። እውነቴን ነው። የእናት ልጅ እናት አትዘንባችሁ፣ እናት አይዘንባችሁ። ዋግዬ እንዴት ነሽልኝ? እናት አትዘንባችሁ። በእውነት ነው የምነግራችሁ። እኔ እናቴ ከምታዘን እህት ወንድሞቼ ቢጠሉኝ ይሻለኛል፣ አባቴ ቢጠላኝ። ቢታዩ ከሌሎች ሰዎች ደግሞ የሰማሁት ምንድነው አካውንቱ የፌክ ነው፣ ትክክለኛ አይደለም። የእናቷ ስቶሪ የተፖስተው ፌክ አካውንት ነው። እናቷ አይደለችም። ያን ልጄ ናፈቅሽ የሚለው ፌክ አካውንት ነው። እናትየዋ አንድ አመት ይሆናታል ከቲክቶክ አቆመች። ከዚህ በኋላ ላለው ነገር ደግሞ አይኖ ታማ ነው መሰለኝ እንደዛ አላቅም። ብቻ ጋይስ ይውላችሁ አሁን እኛ ምንም የምናውቀው ታሪክ የለም። እቺ ልጅ ሁለት ነፍስ ናት፣ በሆዷ ጽንስ ተሸክማለችና ለሌላ ነገር እያዘንን ደግሞ እዚህ ጋር ሌላ ሰው ደግሞ ለማጥፋት ባንሯሯጥ ጥሩ ነው። እንደዚህ አይነት ፖስት ነገር ስታዩ ሆድ ለመብላት ለማስባስ እንደዚህ አይነት ነገር ኢትዮጵያ ውስጥ ያለው ማህበረሰብ ደግሞ ምን ያክል እነዚህ ነገሮች ለይቶ ወይም ያጣራል የሚለው ሌላ ነገር ነው። በቃ እንደዚህ ሆነ ነው የሚለውና ጥንቃቄ ብናደርግ የሚል መልእክት አለኝ። በተረፈ እንግዲህ እያንዳንዳችሁ የታዘባችሁት ነገር ይኖራል ብዬ አስባለሁኝ። ሀሳብ አስተያየታችሁን ኮሜንት ላይ አጋሩኝ። በተለይ አንድ ሰው እንደዚህ አይነት ችግርና መከራ ውስጥ ባለበት ሰዓት ልናስተካክለው የማንችለውን ነገር እያመጣን ማውራት በህይወት ላለው ሰው ጥሩ ነገር አይደለም፣ እሱን የሚጎዳ ነው።
ይችሊ ደግሞ በዚህ እድሜዋ እርጉዝ ሆና በሰላም እንድትገላገል ማበርታት ነው ያለብን የሚል መልእክት አለኝ።